ዕለተ ማክሰኞ ግንቦት 18 2018 ዓ.ም ረፋድ ላይ እንገኛለን። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የኢትዮስ ሚዲያ ቤተሰቦች እንደምን ዋላችሁም? እነሆ ከተለያዩ ታማኝ መረጃ ምንጮች የደረሱንን ሰበር ዜናዎች ይዘን ቀርበናል። በቅድሚያም አርዕስተ ዜና። በአማራ ምድር ባገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው የፊት ለፊትና የጨበጣ ውጊያ ተጠናክሮ ቀጥሏል። በምስራቅ ወለጋ በተፈጸመ የፋኖ ጥቃት አንድ ከፍተኛ የመንግስት ሰራዊት የጦር አዛዥ ሕይወታቸው ማለፉን ተከትሎ በአዲስ አበባ ከተማ በልዩ ወታደራዊ የክብር ቀብር በከፍተኛ ሚስጥራዊነትና ጥበቃ ተፈጽሟል። በዝርዝር መረጃውን ይዘነዋል። አብይ አህመድ ሳያደርጉት መጨረሻው የሚታወቅ ምርጫን ደግሷል ሲል የፈረንሳዩ የዜና ወኪል ኤኤፍፒ አጋለጠ። ፕሮፌሰር መረራ ጉዲና ደግሞ ዓለም ይልኝ ህዝብ ነው የሚመርጠኝ ለሚል ተራ ተግባር የሚደረግ ነው ሲሉ ለሚዲያው ይፋ አድርገዋል። አብን የተባለው ፓርቲ ደግሞ የምርጫው ጠላታችን ፋኖ ነው ሲል ወንጅሏል። የፈረንሳዩ የዜና አገልግሎት ኤኤፍፒ ጥቂት ተቃዋሚዎች ቢኖሩም እስራትና ማስፈራሪያዎች በተንሰራፉበት ታጣቂ ኃይሎች እንቅስቃሴ በተዛመተበት ሚዲያዎች ሙሉ በሙሉ በሚባል ደረጃ በመንግስት ቁጥጥር ስር በተደረጉበት በዚህ ወቅት ሳይካሄድ ውጤቱ የታወቀን ምርጫ አብይ አህመድ ሊያደርጉ ቀናት ቀርተዋል ሲል አጋልጧል። በዝርዝር መረጃችን የምናሰማችሁ ይሆናል። አቶ ጌታቸው ረዳ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በ35ኛው የነጻነት በዓል ላይ ያደረጉትን ንግግር አስመልክቶ ጠንካራ ትችት ሰነዘሩ። አቶ ጌታቸው ይህንን ትችት ያቀረቡት የአፍሪካ ጉዳዮች ተንታኝ የሆኑት ካሜሮን ሃድሰን በትዊተር ገጻቸው ያነሱትን ጥያቄ መነሻ በማድረግ ነው። በመረጃ ሰዓታችን ያዝነው ሌላኛው ጉዳይ ነው። የአሜሪካ ጦር በደቡብ ኢራን አዲስ ጥቃት መክፈቱን አሳወቀ። የአሜሪካ ጦር በደቡብ ኢራን የሚገኙ የሚሳኤል ማከማቻዎችና ፈንጂ የሚጥሉ ጀልባዎችን ኢላማ በማድረግ አዲስ ዙር ጥቃት መክፈቱን አስታውቋል። የአሜሪካ ማዕከላዊ እዝ በመግለጫው ጥቃቱ ራስን የመከላከል እንደሆነ አስታውቋል። በዓለም አቀፍ መረጃችን ይዘነዋል። ክቡራትና ክቡራን ቆይታችሁን ከኛ ጋር ካደረጋችሁ እነዚህንና ሌሎችን መረጃዎች ቀጥለን በዝርዝርና በትንታኔ ወደ እናንተ እናቀርባለን። በየቀኑ ወደ እናንተ የሚደርሱ አዳዲስ መረጃዎች ሳያመልጧችሁ ለመከታተል ኢትዮስ ሚዲያን ሰብስክራይብ ማድረገውን እርግጠኛ ይሁኑ። አሁን በቀጥታ ወደ ዝርዝር መረጃው። ከፍተኛ የጦር አዛዡ ወለጋ ውስጥ በተፈጸመ የፋኖ ጥቃት ሕይወታቸው ማለፉን ተከትሎ በአዲስ አበባ በወታደራዊ ስነ ስርዓት ቀብራቸው ተፈጸመ። በምስራቅ ወለጋ በተፈጸመ የፋኖ የደፈጣ ጥቃት አንድ ከፍተኛ የመንግስት ሰራዊት የጦር አዛዥ ሕይወታቸው ማለፉን ተከትሎ በአዲስ አበባ ከተማ በልዩ ወታደራዊ የክብር ቀብር በከፍተኛ ሚስጥራዊነትና ጥበቃ ተፈጽሟል። ከፍተኛ የጦር ሹሙ ጥቃቱ ከመድረሱ 4 ቀናት ብቻ ቀደም ብሎ ሰራዊቱ እየከፈለው ያለውን መስዋዕትነት በተመለከተ በሰራዊቱ ፌስቡክ ገጽ ላይ አስተያየት ሰጠው ነበር። የሟቹን ማንነት አገዛዙ እስካሁን በይፋ ባይገልጽም የዓይን እማኞችና የውስጥ አዋቂዎች ለሚዲያ እንደተናገሩት ትናንት 9 ሰዓት በአዲስ አበባ መንበረ ጸባዖት ቅድስት ሥላሴ ቤተክርስቲያን በከፍተኛ ወታደራዊ ጥበቃ በበርካታ የቪአይፒ መኪኖች አጃቢነትና ሙሉ የጦር ልብስ በለበሱ ከፍተኛ መኮንኖች ብቻ በተካሄደው የቀብር ስነ ስርዓት ላይ የተሸኙት በማዕከላዊ እዝ የህዳሴ ኮር ዋና አዛዥና የምክትል አዛዥነት ማዕረግ የነበራቸው ብርጋዴር ጀነራል አስናቀ አይተነው ናቸው። የብርጋዴር ጀነራሉን መገደል ያልተጠበቀ ያደረገው ክስተቱ ከመፈጸሙ 4 ቀናት በፊት ማለትም ግንቦት 12 2018 ዓ.ም በምስራቅ ወለጋ የግዳጅ ቀጠና በመገኘት ያስተላለፉት ጠንካራ መልእክት ነበር። በወቅቱ በመከላከያ ሰራዊት የዳሎል ማዕከላዊ እዝ ማህበራት ትስስር ገጽ ላይ በወጣው መረጃ መሰረት ጀነራል አስናቀ ጣና ክፍለ ጦር ለህዝብ ጥቅምና ለሀገር ክብር ራሳቸውን አሳልፈው የሰጡ የጀግኖች መገኛ ስብስብ መሆኑን አሞግሰው ነበር። አክለውም ፋኖና ሸኔን በማያዳግም ሁኔታ ለመደምሰስ በሚደረገው ወሳኝ ትግል ላይ ስኬታማ ድሎች እየተመዘገቡ እንደሚገኙ በጽኑ ተናግረው ነበር። የብርጋዴር ጀነራል አስናቀን ህይወት የቀጠፈው ይህ መጠነ ሰፊ ውጊያ የተካሄደው ግንቦት 16 2018 ዓ.ም መነሻቸውን የምስራቅ ወለጋ ዞን መቀመጫ ከሆነችው ነቀምቴ ከተማ አድርገው ወደ ጊዳያና ወረዳ ሲንቀሳቀሱ በነበረበት ወቅት እንደነበር ሚዲያችን ሰምቷል። የማዕከላዊ እዝ ወታደሮችና ወታደራዊ አዛዦች ስትራቴጂካዊ ቦታ
በሆነው ዲቾ ተራራ ላይ ሲደርሱ በአካባቢው በሚንቀሳቀሱ የፋኖ ኃይሎች የደፈጣ ጥቃት እንደተፈጸመባቸው የእዙ ህዝብ ግንኙነት መምሪያ መረጃዎች ያሳያሉ። በተጨማሪም 8 ወታደራዊ ተሽከርካሪዎች እንዲሁም በርካታ የቡድንና የነፍስ ወከፍ የጦር መሳሪያዎች በፋኖ ቁጥጥር ስር መዋላቸውን የጦር ግንባር መረጃዎች በስፋት ዘግበዋል። የዚህን ከፍተኛ የጦር ሹም መገደል ተከትሎ መንግስት ይፋዊ መግለጫ ከመስጠት ቢቆጠብም በአዲስ አበባ ከተማ የተከናወነው የቀብር ስነ ስርዓት ሁኔታ የጉዳዩን ክብደት በግልጽ የሚያሳይ ነበር። አስከሬናቸው ወደ አዲስ አበባ ከተላከ በኋላ በመንበረ ጸባዖት ቅድስት ሥላሴ ቤተክርስቲያን በተፈጸመው ስንብት ላይ እጅግ ከፍተኛ ቁጥር ያለው የመከላከያ ሰራዊት አባል የተገኘ ሲሆን አካባቢው በከፍተኛ የጸጥታ አካላት ተከቦ ውሏል። በአካባቢው የነበሩ የዓይን እማኞች እንደገለጹት ከሆነ ወደ ቤተክርስቲያኑ የሚወስደው መንገድ ሙሉ በሙሉ ከ1 ሰዓት በላይ ተዘግቶ የነበረ ሲሆን የቀብሩ ታዳሚዎችም ከሞላ ጎደል ሙሉ በሙሉ የመከላከያ የደንብ ልብስ የለበሱና በዘመናዊ የቪኤት ተሽከርካሪዎች የታጀቡ ነበሩ። ይህ ክስተት በወለጋው ግንባር ያለው ጦርነት ምን ያህል ውስብስብና ከፍተኛ መስዋዕትነት እየጠየቀ ያለ መሆኑን በግልጽ የሚያመላክት ሆኗል። አብይ አህመድ ሳያደርጉት መጨረሻው የሚታወቅ ምርጫን ደግሰዋል ሲል የፈረንሳዩ የዜና አገልግሎት ኤኤፍፒ አጋለጠ። ፕሮፌሰር መረራ ጉዲና ደግሞ ለሚዲያው ዓለም ይልኝ ህዝብ ነው የሚመርጠኝ ለሚል ተራ ተግባር የሚደረግ ነው ሲሉ ገልጸዋል። አብን የሚባለው ፓርቲ ደግሞ የምርጫው ጠላታችን ፋኖ ነው ሲሉ ወንጅሏል። የፈረንሳይ ዜና አገልግሎት ኤኤፍፒ ጥቂት ተቃዋሚዎች ቢኖሩም እስራትና ማስፈራሪያዎች በተንሰራፉበት የታጣቂ ኃይሎች እንቅስቃሴ በተዛመተበት ሚዲያዎች ሙሉ በሙሉ በሚባል ደረጃ በመንግስት ቁጥጥር ስር በተደረጉበት በዚህ ወቅት ሳይካሄድ ውጤቱ የታወቀን ምርጫ አብይ አህመድ ሊያደርጉ ቀናት ቀርተዋል ሲል አጋልጧል። የብልጽግናው ፕሬዝዳንት ወደ ስልጣን የመጡ ሰሞን በሀገሪቱ ተስፋ ያለ ይመስል ነበር። ነገር ግን አሁን ጭቆናና ፈናው በርትቶ ያንድ አካል የበላይነት የተቆጣጠረው ሀገር ሆኗልም ብለዋል። ኤኤፍፒ በተቃዋሚነት የሚንቀሳቀሱ ፓርቲ አመራሮችንም ስለ ምርጫው ጠይቄያለሁ ብለዋል። የኢሃፓ ሚስጥረ ስላሴ ታምራት ቀዳሚዋ ሲሆኑ ከ5 ዓመታት በፊት ብልጽግና ከኢትዮጵያውያን ጋር እየተዋጋ ያደረገውና 96 በመቶ አሸነፍኩ ያለበትን ምርጫ ካሁኑ የተሻለ ነበር ብለው ተናግረዋል። ይህ ምርጫ ከዚህ በፊት ከነበሩት ሁሉ የከፋው ነው በማለትም አሳውቀዋል። አባሎቻችን አካላዊ ጥቃትና የዘፈቀደ እስራት ደርሶባቸዋል፣ ገለልተኛ ሚዲያው ተጨቁኗል፣ መራጮቻችን ጋር ለመድረስ ችግሮች ገጥመውናል ብለዋል። በገዢው ፓርቲ ደጋፊዎችም ከፍተኛ የማህበራዊ ሚዲያ የጥላቻ ቀስቀሳና የተሳሳቱ መረጃዎች ተነስተውብናል ሲሉ አስረድተዋል። ሌላኛው ኤኤፍፒ ከጠየቃቸው ሰዎች መካከል ደግሞ የኦፌኮ መራራ ጉዲና ናቸው። ይህን ምርጫ ሲገልጹትም አሁን ባለው አስከፊ ሁኔታ ምርጫ ማካሄድ ማለት ለዜጎች ሳይሆን ለዓለም ገጽታ ብቻ የሚደረግ ነው በማለት በዚህ ነባራዊ ሁኔታ ውስጥ ምርጫን ማካሄድ በመሰረቱ መንግስት በየ5 ዓመቱ ህዝብ መርጦኛል እያለ ለዓለም አቀፉ ማህበረሰብ ለማሳየት የሚያደርገው የተለምዶ ተግባር ነው ሲሉም ነው ያከሉት። ከክልል ፓርቲዎች ውስጥ ደግሞ ለዜና ምንጩ ምላሽ የሰጠው የነ በለጠ ሞላው ስብስብ ነው። በአብን ስም የሚወዳደረው ይኸው ፓርቲ አመራሮቹን አሳስሮ የተወሰኑትን ደግሞ ለብልጽግና ለዋለው ውለታ ሹመት አስደርቦ አሁን የሚደረገውን ምርጫም እንቅፋት የሆነብኝ ፋኖ ነው ብሏል። ኤኤፍፒ የጠየቃቸው የአብን ከፍተኛ አመራር በብዙ አካባቢዎች በነጻነት የምርጫ ቅስቀሳ ማድረግ አንችልም ብለዋል። ፋኖ እጩዎቻችንና ደጋፊዎቻችንን ያስፈራራብናል፣ ያንገላታል ሲሉ በማንሳት ሌላኛው የዘገባ ምንጩ የጠቀሰው ፓርቲ ደግሞ ኢዜማ ሲሆን በራሱ ቋንቋ የበለጸገው ተቃዋሚ እንደሚባልም ጽፏል። በእርግጥ ኢዜማ ተቃዋሚ ነው ወይ የሚል ጥያቄ እንደሚያስነሳም ኤኤፍፒ አክሏል። ከሰሞኑ በማህበራዊ ትስስር ገጾች የተሰራጨ አንድ የብልጽግና ምልክት ስንዴ ያለበት ቲሸርትን ለብሶ በእጁ ደግሞ የኢዜማን አርማ ይዞ የታየው ቅስቀሳ በእርግጥም በኢትዮጵያ ተፎካካሪ ነን የሚሉ አካላት መልክን የሚያሳይ ሆኗል። አቶ ጌታቸው ረዳ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በ35ኛው የነጻነት በዓል ላይ ያደረጉትን ንግግር አስመልክቶ ጠንካራ ትችት ሰነዘሩ። አቶ ጌታቸው ይህንን ትችት ያቀረቡት የአፍሪካ ጉዳዮች ተንታኝ የሆኑት ካሜሮን ሃድሰን በትዊተር ገጻቸው ያነሱትን ጥያቄ መነሻ በማድረግ ነው። ካሜሮን ሃድሰን በመልእክታቸው ማንኛውም ጤነኛ መሪ የብሔራዊ በዓል መልእክቱን አብዛኛውን ክፍል ስለ ሀገሩ እድገትና መረጋጋት ከማውራት ይልቅ ለዶናልድ ትራምፕ ለማጋና በአሜሪካ
በአሜሪካ ለሚመራው የዓለም አቀፍ ስርዓት ለምን ይሰጣል ሲሉ የፕሬዝደንቱን ንግግር ይዘት ጠይቀው ነበር። ይህንኑ የሀድሰንን ሐሳብ በማጋራት አቶ ጌታቸው ረዳ ባሰፈሩት ጽሑፍ ይህ ጥያቄ ለብዙ ዓመታት ሲጠየቅ የኖረ መሆኑን ገልጸዋል። አክለውም ፕሬዝደንት ኢሳያስ በመፍረስ አደጋ አፋፍ ላይ ያለችን ሀገር ከሚመራ መሪ ይልቅ ለዓለም ማንም ያልጠየቃቸውን ምክር እንደሚለግስ ፈላስፋ ንጉስ ሆነው እንደሚናገሩ ክፉኛ ተችተዋል። ከዚህ ባሻገር ከከረን፣ ከደቀ መሐሪ ወይም ከአዲ ሐላ ከተሞች ይልቅ በካምፓላና በጁባ የሚኖሩ ኤርትራውያን ቁጥር መብዛቱ ፕሬዝደንት ኢሳያስ ላለፉት 35 ዓመታት ሆን ብለውና በደስታ ሲያዘጋጁት የነበረውን አጠቃላይ የተስፋ መቁረጥ ስሜት በሚገባ እንደሚያሳይ አብራርተዋል። በመጨረሻም ፕሬዝደንቱ ለ35ኛ ጊዜ ለይስሙላ ሲያከብሩት የነበረውን የኤርትራን ነጻነት ራሱን የሚጠሉት እንደሚመስል አቶ ጌታቸው በመልእክታቸው አስፍረዋል። የአሜሪካ ጦር በደቡብ ኢራን አዲስ ጥቃት መክፈቱን አስታወቀ። የአሜሪካ ጦር በደቡብ ኢራን የሚገኙ የሚሳኤል ማከማቻዎችና ፈንጂ የሚጥሉ ጀልባዎችን ኢላማ በማድረግ አዲስ ዙር ጥቃት መክፈቱን አስታውቋል። የአሜሪካ ማዕከላዊ እዝ ባወጣው መግለጫ ጥቃቱ ራስን መከላከል እንደሆነ አስታውቋል። ዓላማውም በኢራን ኃይሎች ስጋት የተጋረጠባቸው ወታደሮቻችንን መከላከል ነው ብለዋል። የማዕከላዊ እዙ ቃል አቀባይ ካፕቴን ቲም ሃውኪንስ የአሜሪካ ጦር በተኩስ አቁሙ መሰረት ቢታቀብም ወታደሮችን ይከላከላል ብለዋል። የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ ኢስማኤል ባጊ ከአሜሪካ ጋር የሚደረገው ድርድር መሻሻል ቢያሳይም ግጭቱን የሚያስቆም ስምምነት ላይ በቅርብ ጊዜ እንደማይደረስ መግለጻቸው ይታወሳል። የአሜሪካ ማዕከላዊ እዝ ቃል አቀባይ እንደተናገሩት እንደ አዲስ የተከፈተው ጥቃት የተፈጸመው በደቡባዊ የኢራን ግዛት የምትገኘው ባንዳር አባስ የወደብ ከተማ ላይ ነው። የወደብ ከተማዋ በሆርሙዝ ወሽመጥ የሚገኘው የኢራን ባህር ኃይል መቀመጫ መሆኗን የኒውዮርክ ታይምስ ዘገባ ይጠቁማል። የኢራን ብሔራዊ ጣቢያ እንደዘገበው የከተማዋ ባለስልጣናት ፍንዳታ መስማታቸውን ተከትሎ ምርመራ ማካሄድ ጀምረዋል። ኢራን ከአሜሪካ ለተከፈተባት ጥቃት እስካሁን ምላሽ አልሰጠችም። የአሁኑ ጥቃት በሁለቱ ሀገራት የሰላም ድርድር ላይ ምን ጫና እንደሚያሳድር ግልጽ አይደለም። ጥቃቱን ተከትሎ የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ አሁንም ቢሆን ስምምነት ላይ መድረስ ይቻላል ብለዋል። ትናንት የኢራን ከፍተኛ ባለስልጣናት ከኳታር ጠቅላይ ሚኒስትር ጋር ውይይት ማድረጋቸው ተዘግቧል። ርዕሰ ሊቃነ ጳጳሳት ሊዮ ሰው ሰራሽ አስተውሎት ትጥቅ መፍታት አለበት ሲሉ አስጠነቀቁም። የካቶሊክ ቤተክርስቲያን ርዕሰ ሊቃነ ጳጳሳት ሊዮ ወደ ጵጵስናው ከመጡ ወዲህ ለመጀመሪያ ጊዜ ባቀረቡት ትልቅ የማስተማሪያ ሰነድ ላይ ሰው ሰራሽ አስተውሎት ወይም ኤአይ ትጥቁን ሊፈታ እንደሚገባ አስጠንቅቀዋል። ቃሉ ጠንካራ ነው አውቃለሁ፣ ነገር ግን ሆን ብዬ ነው የመረጥኩት፣ ምክንያቱም ይህ ጊዜ ትኩረትን መሳብ የሚችሉ ቃላት ያስፈልጉታል ብለዋል። ኢንሳይክሊካልስ የሚባሉት እነዚህ የማስተማሪያ ሰነዶች ለካቶሊክ ጳጳሳት የሚጻፉ ደብዳቤዎች ናቸው። ከቅርብ 10 ዓመታት ወዲህ ግን ርዕሰ ሊቃነ ጳጳሳቱ ለዓለም የሚያስተላልፏቸው መልእክቶችን የሚይዙ ሆነዋል። የአሁኑ ደብዳቤ በአብዛኛው ያተኮረው ኤአይ ላይ ቢሆንም ርዕሰ ሊቃነ ጳጳሳት ሊዮ ካቶሊክ ቤተክርስቲያን በታሪክ ውስጥ በባሪያ ንግድ ላይ ስለነበራት ሚና ይቅርታ ጠይቀዋል። ዓለም በምርት ሂደትና አተገባበር ላይ የሚፈጸም ሰዎችን የመበዝበዝ ድርጊትን በድጋሜ እንደተለመደ ነገር እየቆጠረው መሆኑን ጠቁመዋል። በታሪካዊው የባርነት አሳዛኝ ክስተትና እየመጣ ባለው አዲስ የዲጂታል ባርነት ስጋት መካከል ተመሳስሎሽ እንዳለ አስጠንቅቀዋል። ብዝበዛን የተለመደ ተግባር የማድረግ ተመሳሳይ ልማድ መደቀኑን እንዲሁም የሰው ልጅ ተመሳሳይ የሞራል መስቀለኛ መንገድ ላይ መድረሱን ገልጸዋል። ከኤአይ ጋር በተያያዘ በርካታ ድብቅ አደጋዎች ሊኖሩ እንደሚችሉ የሚገልጸው የርዕሰ ሊቃነ ጳጳሳት ሊዮ መልእክት ስልጣን ላይ ያሉ አካላት አደጋዎቹን የማስወገድ ቀጥተኛ ኃላፊነት እንዳለባቸው በግልጽ አስፍረዋል። ለምሳሌ ርዕሰ ሊቃነ ጳጳሳቱ በጦርነት ውስጥ ኤአይን መጠቀምን አውግዘዋል። የሰው ልጅ በጦር መሳሪያዎች ላይ ያለውን ቁጥጥር መቀነስ የጦርነቱን ፍትሐዊነት ይበልጥ ጥያቄ ውስጥ እንደሚያስገባው ገልጸዋል። የአርቲፊሻል ኢንተለጀንስ የጦር መሳሪያ እሽቅድምድም ሊነሳ እንደሚችል ማስጠንቅቀዋል። አንድም አልጎሪዝም ጦርነትን የሞራል ተቀባይነት ያለው ሊያደርገው አይችልም ሲሉም ጽፈዋል።
የኤአይ ጥቅም ላይ መዋል ጦርነትን በተፈጥሮው ኢሰብአዊ የሆነ ድርጊት መሆኑን እንደማያስቀር ተናግረዋል። ይልቁንም ወደ ጥቃት ለመግባት የሚቀመጠውን ደረጃ ዝቅ በማድረግ የመከላከል እርምጃን ወደ ስጋት ትንበያ በመቀየር እንዲሁም ተጎጂዎችን ወደ ዳታነት በማውረድ ጦርነቶች በፍጥነት እንዲቀሰቀሱ እንደሚያደርግ አስረድተዋል። ርዕሰ ሊቃነ ጳጳሳት ሊዮ ባልተለመደ ሁኔታ ታላቅ ሰብአዊነት ሲሉ የሰየሙትን መልእክታቸውን ያቀረቡት ራሳቸው ናቸው። በቫቲካን መልእክታቸውን ሲያቀርቡ ግዙፉ የአሜሪካ የኤአይ ኩባንያ አንትሮፒክ አንዱ መስራች የሆነው ክሪስቶፈር ኦላህን ጨምሮ ሌሎች የሰው ሰራሽ አስተውሎት ባለሙያዎች አብረዋቸው ነበሩ። የተወደዳችሁ የኢትዮስ ሚዲያ ቤተሰቦች ለረፋዱ ያዝናቸው አዳዲስ መረጃዎች እነዚህ ነበሩ። በአመሻሽ መረጃ ጥንቅራችን ሌሎች ጉዳዮችን ይዘን ድጋሜ እንመጣለን። እስከዛው ሰላም ጊዜ ተመኘን።